ነብይ ዘማች ዳንኤል ከባሳነኝ ሰላማችሁ ረፍታችሁ የተወደዳችሁ የአባተ ብሩካን በጌታ በኢየሱስ ክርስቶስም ይብዛላችሁ። ይህንን እድል አግኝታችሁ በዚህ ሰዓት የምስራች ድምፅ ለመስማት ስትጸልዩ በእውነት እግዚአብሔር በጸሎት ይሰራል ብላችሁ የምታምኑ በእውነት አሜን ስትሉ ታሪካችሁ እንደሚቀየር ያረጋግጣችሁ ከደጋር እንድትሆኑ ጋብዛችኋል። ጥቂት ደቂቃ አጭር ጸሎት እንጸልይ። ክብር ለእግዚአብሔር ይሁን። ይህንን እድል ሰጠን፣ ይህንን ጊዜ ሰጠን። እግዚአብሔር ይመስገን። ብዙዎቹ ያላገኟትን እድል ንጹህ አየር እየተነፈሰን በጤንነቶቻችን እንድናከብረው ያገዘን የረዳን እግዚአብሔር ከፍ ይበል። ማደራው መቅደሱ የተባረከ ይሁን። ስለዚህ አጭር ጸሎት እንጸልይ። እግዚአብሔር በቃሉ ይናገረን። አንገቶቻችንን ዝቅ እናድርግ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስለዚህ ጊዜና ሰዓት ስለሰጠን እድል ስለሰጠን ጤንነት ስለሰጠን ሰላም ከፍ በል። በዚህ ሰዓት ደግሞ በቃል ተናገረን እንሰማለን። ተናጋሪ አንተ ብቻውን የምትሰማ ነፍስ ትዳን። ኢየሱስ ክርስቶስ በማንኛውም ህይወት ውስጥ የምታልፍ ነፍስ፣ በድካም የምትመላለስ ነፍስ፣ የጸሎት አቅም ያጡት በኢየሱስም አቅም ያገኙ፣ በሱስ ተጠምዶ ያሉ መውጣት ያቃታቸው በኢየሱስም ይውጡ። በአልጋ ላይ ተንጠልጥሎ ቀን ሌሊት የሚያለቅሱ ዶክተሮች ስም ሰጥቷቸው በሀሳብ ውስጥ ከተታቸው እንቅልፍ ያሳጣቸው በሽታ ለቆ ይሂድ። እረፍትና ሰላም ያገኙ። በመካከላችን ወደድኩ አድርግ። አየሩ ሰዓቱን አባዬ ያንተ መንፈስ ይቆጣጠር። ኢየሱስም ስትል ስማ። አሜን። እሺ፣ አንድ ስፍራ እግዚአብሔርን ቃል አነባለሁ። ከዛ ደግሞ ቀጥታ ጸልዬ ነው የሚያበቃ። ክብር ለእግዚአብሔር ይሁን። ይህንን ቪዲዮ ለምታውቁት ሰዎች ሼር አድርጉት። እንዲላ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 ጀምሮ ያለውን አነባለሁ። በኢየሱስ ክርስቶስ ስም አነባለሁ። እንዲላል የቀደመው ነገር አታስብ፣ ያለፈውንም እርሱ። እነሆ አዲስ ነገር አደርጋለሁ፣ እርሱ አሁን ይበቅላል። አታውቅምን? በምድረ በዳ መንገድን አዘጋጃለሁ፣ በበረሃ ምንጭን አፈልቃለሁ ይላል። ዛሬ በሕይወትሽ ላይ አዲስ ነገር አይሆንም ብለሽ ደምድመ በተወኩ ጉዳይ ላይ የእግዚአብሔር አብሮነት ካንተ ጋር ሲሆን ትደነቃለህ፣ ትገረማለህ። አፍህን በምስጋና ትሞላለህ። በእውነት በእንባ ጌታን ታመሰግናለህ። አዲስ ነገር ያደርጋል እግዚአብሔር። ዛሬ አዲስ ነገር ያደርግ በሕይወታችሁ ላይ፣ በአገልግሎቶቻችን ላይ፣ በስራችን ላይ፣ በኑራችን ላይ፣ በልጆቻችን ላይ፣ በትዳራችን ላይ በኢየሱስ ስም አዲስ ነገር ያደርግ። እሱም አሁን ይበቅላል ብለህ እመን። በእግዚአብሔር የሚታመኑና በእግዚአብሔር ተደግፈው የሚያምኑ ሰዎች ትልቅ ነገር ይመለከታሉ። አይኖቻችን ወደ እግዚአብሔር ስናደርግ፣ እምነታችን በእግዚአብሔር ላይ ስናደርግ እግዚአብሔር ያስበንበት ስፍራ ያደርሰናል። አዲስ ነገር በሕይወታችን ላይ ያደርጋል። ጠላት ውሸቱ ነው። ሟርተኛ ደጋሚ ውሸቱ ነው። አስመሳዩ ውሸቱ ነው። ውሸት ነው። አስመሳዩ የምናገረው ውሸት ነው። አይሳካልሽም፣ አይሆንም የምላችሁ ውሸቱን። የጠላትን ወሬ አትስማ። ድሉ ያንተ ነው። ድሉ ያንቺ ነው። አዲስ ነገር ያደርጋል እግዚአብሔር። የትኛውም ስፍራ ሄዳችሁ ቀጠሮ በፍርድ ቤት የምትንከራተቱ የእናንተ ነገር ባቋራጩ አለድም በብር አለድም የምትሉ ሰዎች፣ ጌታን የምትጠባበቁ ሰዎች ሐቁና እውነቱ የእናንተ መሆኑን ነግራለሁ። የቪዲዮ ለምታዩ ድሉ የእናንተ ነው። ድሉ የእናንተ የሚሆነው ግን የእናንተ ነገር ትክክለኛ መስመር የያዘው ነገር መሆን አለበት። እንደዛ ስላችሁ ምንም ነገር ንክክ የሌለ ሰዎች የእናንተ ነገር አጣምሞ በረከቶቻቸው ሊነጥቁ ሲያስቡ በእውነት አይችሉም። ይሄ እመን። ከዚህ ሰዓት ጀምሮ በኢየሱስ ስም የእናንተ ስራ እግዚአብሔር ይሰራል። ነገር ግን በቃሉ ሳትታመን ስንቀር ነገሮቻችን ጠላት ይነጥቃል። ለምን? ከጌታ ጋር የለንባ። እንደ ቃሉ እንደ ፍቃዱ እየሄደን አይደለማ።
በረከቶቻችን ጠላት ይነጥቃላ። በረከቶቻችን ይተፋል። የበላው ይተፋል። ከጌታ ጋር ስትሆን የረሳው ነገር ረግጦ ያንተን ሐቅ የወሰደው ተጨንቆ ይመልሳል። ይህንን እመን። አንቺ ከእግዚአብሔር ጋር ብቻ እንስማማ። ወንድሜ ኢት መልካም ነገር የምናየው በዛ። አዲስ ነገር ወደሚያደርግ አምላክ ዘውትር እንቃትት። ቅድስናችንን እንጠብቅ። በምሕረቱ ባለጠጋ የሆነ እግዚአብሔር ማንኛውም ጊዜ ከኛ ጋር ነው። ማንኛውም ጊዜ የማንቀላፋ የማይተኛ ከኛ ጋር ነው። እስራኤልን የሚጠብቅ አይተኛም አንቀላፋም ተብሎ ተጽፏል። እኔን የሚጠብቅ አንቺን የሚጠብቅ። ስለዚህ በኢየሱስ ክርስቶስ ስም ይህንን ቪዲዮ ሼር አድርጉት፣ ለብዙ ሰዎች እንዲደርስ አድርጉት። እግዚአብሔር ይባርካችሁ። ስለዚህ ወንድሜ ዛሬ እነግርሃለሁ፣ መልካም እንዲሆንልህ ትፈልጋለህ፣ መልካም ነገር አድርግ። ያንተ ነገር እንዳትቀማ ትፈልጋለህ፣ መልካም ነገር አድርግ። ያንተ ነገር እንዳይቀማ ከፈለክ አንተ የሰውን ነገር አትቀማ። አትቀማ። የምትቀማ ከሆነ ያንተም ትቀማለህ። ቶሎ ብለህ ወደ ንስሐ ሩጥ። ዘመኑ መጨረሻ ነው። ጊዜው መጨረሻ ነው። ሰዓቱ መጨረሻ ነው። መጨረሻ ነው እያልን አንዘልቅም። አንድ ቀን የምንጠባበቀው ኢየሱስ መጥቶ ያገላግለናል። ስለዚህ ወንድሜ ኢት በሕይወት ላይ ያጨናነቃችሁ ነገር ከዛሬ ጀምሮ ለቆ ይሄዳል። በካንሰር በሽታ፣ በስኳር በሽታ የምትታመሙ አላችሁ፣ ውሃ ያዙ። በውሃ ላይ ነው የምጸልየው። በውሃ ላይ ጸልያለሁ። ያዙ ውሃ። በዚህ ውሃ ላይ ጸልያለሁ። በዚህ ውሃ አልፎ የሚሰራውን የእግዚአብሔርን መንፈስ ጠራለሁ። የእግዚአብሔርን መንፈስ ጠራለሁ። ስለዚህ ያስ በህመም የምትሰቃይ፣ ግራ የተጋባ፣ ቀን ሌሊት የምታለቅስ፣ አዲስ ነገር በህይወት ላይ እንዳይከሰት ጠላት በተለያየ መንገድ በጆሮ ላይ ሹክ እያለ ተስፋ ያስቆረጠ፣ ዛሬ እግዚአብሔር አዲስ ነገር በህይወት ላይ አድርጎ ሰርቶልህ ተደንቀ ተገርመ በእንባ ጌታ ታመሰግናል። ውሃ ያዝ። ከካንሰር በሽታ፣ ከስኳር በሽታ ዶክተሮች ስም ከሰጡ በሽታ እግዚአብሔር ይፈውሳል። ይህን ጌታ ይፈውሳል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ያዝ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ፣ ስለዚህ ጊዜ ሰዓት በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በዚህ ሰዓት ይህንን ውሃ በእምነት ሳይተቹ ሳይቀልዱ አንተ ትችላለህ ብሎ ላመኑ ፈውስ ፈጥኖ ይምጣ። አባዬ ሳይዘገይ ይምጣ። በኢየሱስ ስም ባስለቀሳቸው ነገር ላይ ጣልቃ ግባ። ዶክተሮች ስም ሰጥቶ በሀሳብ ውስጥ የከተታቸው በሽታ ለቆ ሂድ። በኢየሱስ ስም ለቆ ሂድ። እንቅልፍ ያሳጣቸው በሀሳብ ውስጥ የከተታቸው ለቆ ሂድ። በኢየሱስ ክርስቶስም ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከቁርጠት በሽታ በኢየሱስ ስም ለቆ ሂድ። ውሃ እንደጠጡ ፈጽሞ ሰላማቸው፣ ረፍታቸው የራቀ ይመለስላቸው። በኢየሱስ ስም መልስላቸው። ጸልይ ያለው በድንቅ ሁኔታ፣ በታምር ሁኔታ ክብርህ ይግለጥ፣ ታምርህ ይግለጥ። በዚህ ውሃ ይለፍ፣ መንፈስህ ይለፍ፣ ክብርህ ይለፍ። አባዬ አስደንቃቸው፣ አስገርማቸው። በኢየሱስ ክርስቶስ ስም ግራ የተጋቡ ግራ ከመጋባት ነፃ ይፈቱ። አይን ስውራኖች በኢየሱስ ክርስቶስ ብዙ ዓመታት በአይን ስውርነታቸው ተጓዞ ብዙ ሄዶ ገፍቶ ሊሄድ ይችላል። እባክህ የኔ ጌታ አይናቸው ለታወረ በበሽታ ምክንያት ሆነ አባዬ አንተ ልትከብርበት እግዚአብሔር ሆይ የሆኑ ሁሉ ውሃ ሲጠጡ ፊታቸው ሲታጠቡ አይኖቻቸው የሚያዩባት ዘመን ይሁንላቸው፣ ጊዜ ይሁንላቸው። በለምጽ የተመቱ ሁሉ ነፃ ይፈቱ። በዚህ ውሃ ሲታጠቡና እግዚአብሔር አስደናቂ ፈውስ ይመልከቱ። ቆዳቸው ወደ ነበረበት ይመለስ። በኢየሱስ ክርስቶስም ቡራቡሬ የሆነው እግዚአብሔር ለምጽ በኢየሱስም ለቆ ይሂድ። ከዚህ ሰዓት ጀምሮ አስደናቂ ፈውስ ለሚያምኑት ክብርህ ይመልከቱ። ስለሰማህን ከፍ በል። ስለረዳህን እናመሰግናለን። በየትኛውም ስፍራ ላይ ቀጠሮ ያላቸው በፍርድ ቤት በተለያየ ስፍራ ላላቸው ሐቃቸው ሰው አጣምሞ እግዚአብሔር ሆይ ልነጥቃቸው ከሚያስብ ከጠላት እጅ አስመልጣቸው። በረከቶቻቸው ጠላት አይውረስ።
በኢየሱስ ስም ድሉ የነሱ